ብሩኬ የድሮ ጓደኛውን እንዲሁም ፍቅረኛውን ተገናኘ። የተገናኘበት ምክንያት ምንድን ነው? ከሀይሚዬ ጋር እውነት ሊራራቅ ፈልጎ ነው ወይስ ምን አስቦ ነው? ይህንን ቪዲዮ እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እስከ መጨረሻው ድረስ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ቤተሰቦች ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ብዙ ትርፍ ይበልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። የመጣሁበት ደግሞ በጨረቃዎቹ ነው። ጨረቃዎቹ እንግዲህ ትናንትና ጥሩ ነገር ይዘው ይመጣሉ ብዬ ነበረ ማለት ነው ብዬ ቪዲዮ ሰርቼ ነበር። ያንንም ነገር ያው የሰማውን ነገር ስለነበረ ነው ማለት ነው። እንግዲህ ያልጠበቅነው ነገር ደግሞ ተከስቷል ማለት ነው። እንግዲህ ብሩኬ የድሮ ፍቅረኛውን እንዳገኛትና እንዲሁም ደግሞ ቪዲዮ ለሀይሚዬ የላከላት ሰው ማን ነው የሚለውን አብሬ የምነግራችሁ ይሆናል። ቪዲዮውን ደግሞ መላክስ ለምን አስፈለገ? ወይስ እሷ ፈልጓን ነው ብሩኬ? ወይስ እንዲሁ ደግሞ ሀይሚና ብሩኬ ለማለያየት ነው ይሄ ነገር እየተሰራ ያለው ሴራ ምንድን ነው የሚለውን እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ብሩኬ እንግዲህ የድሮ ፍቅረኛውን ለማግኘት የቻለው ሄዶ ያገኛል። ለምን እንደው ምክንያቱ ያገኛት ካሁን በኋላ ከህይወቴ ላይ ውጭ ምንም አይነት ነገር እንዳትልኪ፣ ምንም አይነት ቴክስት እንዳትልኪልኝ፣ እንዲሁም ደግሞ ከኔ ጋር ያለሽ ግንኙነት ምንም ነገር የለም። አሁን ላይ ህይወቴን እየመራሁ ነው ያለሁት። ህይወቴ ላይ እየገባሽ አትረብሽ እያላን ነበረ ማለት ነው። እንዲሁም ደግሞ ታይምዬ ጋር ሀይሚ ትቀሪያለሽ፣ አከጅም መሄድ የለብሽም፣ እኔ የምሄድበት ምክንያት አለኝ። ስለዚህ ያን ምክንያት ደግሞ ማወቃችን ብሏን ነበረ ማለት ነው። ትሄዱ ገና ከዛ መጨረሻ ላይ ቪዲዮውን በደንብ አይታችሁ ከሆነ ልቦና ይስጠኝ፣ እኔም ልቦና ይስጠኝና ያሉትን ነገሮች አስተካክሌ ወደ ራሴ ተመልሼ እንዲሁም ደግሞ ነገሮችን አስተካክሌ ከቅመሜ ጋር አብሬ መቀጠል ነው ፈልገው ብሎ ተናግሮ ነበር። ይሄን ቃል እንግዲህ ልጅቱ በጣም እንደምትፈልገው እንዲሁም ደግሞ ልጅቱ እየደወለ እንደምታስቸግረው ያንን ነገር መረዳት አያቅታችሁም ማለት ነው። እንግዲህ ቅመሟ ደግሞ ታውቃላችሁ፣ በቡሩኬ ምንም ነገር አትደራደርም እውነት ለመናገር ማለት ነው። ስለዚህ በጣም ስለምትወደው በጣም ስለምታፈቅረው እንዲለያያት ምንም ነገር አትፈልግም። የሆነ ነገር ካየ ያን ነገር ደግሞ በቃ ይሆናል የለ በጣም ነው። እኔ በነገራችን ላይ እኔ አልዋሻቸውም፣ በጣም ነው የምቀነው። ሀይሚዬ ደግሞ ማለት ነው አይደለም እንኳን እንደዚህ ሰበብ አግኝታ ማለት ነው በጣም ከስሯት ይነጠላት አትወድም። ከአሁን በፊት ፕራንክ ቢያረጋት ራሱ ወጥቶ ቢያድር ራሱ ከሌላ ሴት ጋር አድሮ ነው የሚሆነው ነው ብላ ነው የጠረጠረችው ማለት ነው። እና እሱ ደግሞ ያ ነገር ሊያደርግ አይደለም ሊያደርግ የሄደው እሷን ከህይወታቸው ላይ እንዳትመጣና የሆነ ነገር እሷንም እንዳትረብሻት ያን ነገር ለመናገር ነበር እዛ ቦታ ላይ የሄደው። ብዙዎቻችሁ ደግሞ ፕራንክ ነው ምናምን እያላችሁ፣ ፕራንክ አይደለም፣ ፕራንክ መሆኑም ፕራንክ አይደለም። ልጅቱን ለማስወጣትና ከእንግዲህ ምንም ነገር እለው ላይ የሆነ ነገር እንዳትፈጥርበት ለማስጠንቀቅ ያህል ነው እዛ የሄደው የነበረው። ግን እንደጠበቀው አላገኘውም። ልጅቱ ደግሞ ምክንያቱም ብሩክና ሀይሚን ለማነጣጠር ስለሆነ ፍላጎቷ ያንን ቪዲዮ ቀርጣ ለሀይሚ ላከችላት ማለት ነው፣ የተገናኙ ሰዓት ማለት ነው። እና ሀይሚዬ ደግሞ ያው አይታችኋል፣ በጣም ተናደደች። ስልክ ደግሞ በጊዜው አላነሳላትም ነበረ እና ያ ነገር ደግሞ ታውቃላችሁ፣ እሷ በጣም ነው የምትናደደው፣ ተናደደችበት ማለት ነው። እንግዲህ ይሄ ነገር ምን ይመስላችኋል ቤተሰብ? እና ከፋ ነገር ላይ እንዳይሄድ ነው የምፈልገው እኔ እውነቱን ለመናገር ማለት ነው። እና ሁላችሁም ደግሞ አዳምጩ ተረጁ እያላችኋል ነበረ። እንግዲህ ሀይሚዬ መረዳት ምንም አትመለከትም፣ በውሩ ነው የምከደው። ምክንያቱም ስለምትወደው ማለት ነው፣ ሌላ ነገር እኮ አይደለም፣ ስለምትወደው። እሱም ይወዳታል እውነት ለመናገር ማለት ነው። እና ሁለቱም ይዋደዳሉ። ስለሚዋደዱ ነው በመካከላቸው ብዙ ነገሮች በየሰዓቱ እየገቡ የሚረብሿቸው፣ ብዙ ሰዎች እየገቡ በህይወታቸው የሚረብሿቸው። እኔን ይወደኛ ምናምን ከህይወቴ እንዲወጪ ይሄ ነገር ምን እንደ ታውቃላችሁ፣ ልጅቱ እሱን እንዲታስጠላው ነው። በቃ የሆነ በቃ እሱ ከእሷ ጋር እንዳይቀጥል ልታደርገው እንጂ እውነት እሱ ወዷት አይደለም፣ ወይም እሱ አፍቅሯት አይደለም ማለት ነው። ግን ብዙዎቻችሁ ደግሞ እየፈረዳችሁም አላችሁ ማለት ነው። እነሱ መቼም አይለያዩ እውነት ለመናገር
ነገር ሀይሚና ብሩክ መቼም አይለያዩ። ምክንያቱም በጣም የሚዋደዱ በጣም ረዥም ዓመት አብረው የሄዱ በጣም ብዙ ነገር የሄዱ ናቸው እና የሄደበትን ምክንያት ያን ነገር አስተካክሎ ለሀይሚዬ እንግዲህ የሚያደርገውን ወይ ሽማግሌ ለመላክ ነው አንደኛ ነገር፣ ሁለተኛ ነገር ደግሞ ቀለበት ለማሰር ነው የሄደው። ነገሮችን አስተካክሎ ሁሉንም ነገር በመንገዱ ማስኬድ አለብኝ ብሎ ነው ከቤት ይወጣ። ቪዲዮውን አላያችሁ ከሆነ እንደገና መልሳችሁ ማየት ትችላላችሁ፣ እንዲሁም ማዳመጥ ትችላላችሁ ማለት ነው። ሊሄዱ ወደ ቡታጅራ የሰሩትን ቪዲዮ እዛ ጋር ማለት ነው። እና እሷ ደግሞ እንዳታቂ ያለው ነገር ቢኖር ይሄ ነው የሚሆነው፣ እርግጠኛ ነኝ። እሷ ደግሞ ለማናደድ ስለሆነ ያችኛዋ ደግሞ ያን ነገር አድርጋ እሷ ላከች። እንዲሁም ደግሞ ብዙዎቻችሁ ፕራንክ እየሰሩ ነው ይሄ ነገር እንጂ ሌላ አይደለም። ፕራንክ እየሰራ ነው እሱ። ምክንያቱም ፕራንክ እየሰሩ ነው። ካሁን በፊት የሚችል ልጅ በፕራንክ ምናምን እየሰራ ነበረ ከነሱ ጋር በድሮ ማለት ነው፣ ከነወይና ጋር ምናምን በነበሩ ሰዓት ያን ነገር እያመጣችሁ ነበረ ቪዲዮ ላይ። እንግዲህ ያም ከሆነ ምንም ማድረግ አይቻልም። ግን እኛ የምንፈልገው እነሱ እንዳይለያዩ ነው። ኦዲየንስ ደግሞ እንዲለያዩ አትፍቀዱ ሁላችሁም። ምክንያቱም ወደ እነሱ አንተ እንደ ትክክል ነሽ አንቺ ትክክል ነች ማለት የለባችሁም። ሁለቱንም ባንድ ማየት አለባችሁ። ባንድ አይን ተመልከቷቸው። ምክንያቱም ብሩኬም ብሩኬ ነው፣ ሀይሚ ሀይሚነትና ስለዚህ የማይለያዩ ሰዎች ናቸው። አሁን ደግሞ ቡታጅራ ስለሆኑ ችግር የለውም። እንግዲህ ቅመሟ ያው እምቡ ብላ ወደ አዲስ አበባ ታልመጣኝ ነገሮች ቶሎ ይቃጫሉ ብዬ አስባለሁ። ምክንያቱም የብሩኬም እዛ ወንድሞቹም አሉ እናቱም አለች ምናምን ነገር ያው ለሀይሚ ያላቸውን ቦታ ታውቃላችሁ እና ስለዚህ ያስማማችኋል ብዬ ተስፋ አድርጋለሁኝ። እንዳሰብሽውና እንዳየሽው አይደለም። እንዲሁም ደግሞ ልጅቱም ጋር ላገናኝሽ ብሏታል እሱ። እሷ ግን እንድትገናኘው ፈቃደኛ አይደለች። በጣም ነው የተናደደችው። አይታችኋል ከሆነ በነገራችን ላይ በጣም ነው የምትናደደው። አይደለም እንኳን እንደዚህ አይታው ቀርቶ አይደለም የሆነ ቦታ ራሱ ላይፍ ላይ ወይ ገብቶ የሆነ ነገር ቲያወራ ስለዚህ የተሰማ ታውቃላችሁ። ሀይሚዬ በጣም ነው የምትናደደው እውነት ለመናገር ማለት ነው። እና እንግዲህ ፈጣሪ ያግዛቸው። እውነት ለመናገር በጣም ከባድ ነው ከመላችሁ በላይ ከባድ ነው። ምክንያቱም ከባድ የሆነው እዚያ ጋር ቁጭ ብሎ እያወራ ነበረ። ሆቴል ውስጥ ነው፣ ሆቴል ታይሆን የሆነ ካፌ ነገር መሰለኝ፣ እንደዛ ነው። ሻይ ምናምን እየጠጡ መሰለኝ ያሉት ቦታ። እንግዲህ እሷ ደግሞ አብረሃ አድረሃ ነው የሚሆነው እያለችም ተጠራጥራለች። እኛ ሴቶች መቼም በጣም ብዙ ነገር እኮ ነው የምናስበው። እውነት የማናስበው በጭንቅላታችን እኮ የማናስበው ነገር የለም፣ እውነት ለመናገር ማለት ነው። እኔ እንጃ እንዴት እንደምናስብ ማለት ነው። እና ስለዚህ ሀይሚዬ ብትረጋጊ ጥሩ ነው። ምክንያቱም መረጋጋትን የሚያክል ነገር የለም። ምክንያቱም ደግሞ እንደገና መረጋጋት ብቻ ሳይሆን ከሱ ነገሮችን መስማት አለብሽ። በደንብ አድርገሽ ማጣራት አለብሽ። ምክንያቱም ልጅቱን ለማለያየት እናንተ ነው ፈልገው እሷ ማለት ነው እናንተ እንድትለያዩ። ምክንያቱም እሷ ራሱ ለሷ ባይሆን ራሱ ለማለያየት የምትፈልግ መሰለኝ ልጅቱ ማለት ነው እንደዚህ የምታደርግልሽ። እና ስለዚህ ይህን ነገር ቆም ብለሽ ደግሞ አንቺ ማሰብና መመልከት አለብሽ። የሰው ሀይ ማለት በኋላ ዋጋ ሊያስከፍልሽ ይችላል። ወንድ ልጅ ደግሞ ታመረረ ከባድ ነው። መመለስ ምንም አትመልሹም ማለት ነው። እና እንደ ብሩኬ ደግሞ አይነትም ወንድ አታገኝም። እውነት ለመናገር በጣም የሚወድሽ በጣም የሚያከብርሽ በጣም ልዩ አድርጎ የሚሰጥሽ ቦታ ያለው ሰው ነው። አንቺም እንደዛው እናውቃለን። እና ስለዚህ በሚዲያ ነው እንጂ እኔን ለፍቅር አትፈልገኝ የምትይው ነገር በጣም ነው የሚፈልግሽ። እኛ እያየ ነው። ምክንያቱም የእናቱ ልጅ ነው እሱ ታውቂያለሽ። ሴት ልጅ በጣም ያከብራል፣ በጣም ትሪት ያደርጋል። እና ስለዚህ ይህን ነገር አስቢበት ቆም ብለሽ ማለት ነው። እና እሷ ደግሞ አብዛኛውን ያናደዳን ነገር ምንድን ነው የት ነህ እያለችው ማታውቂው ሰው ጋር እያላ ነገር መሰለኝ በጣም ያናደደው ማለት ነው። እና አንቺ ማወቅ የለብሽም ከአሁን በፊትም ትሄዱ ራሱ ወደ ቡታጅራ ልናን ነው ትላት ምንም ነገር ማወቅ እንዳትፈልጊ ለማወቅ እንዳትፈልጊ ብሎ ተናግሯል። ያን ነገር ደግሞ ተናግራ ማለት ታየች ወይም ተሰማች መናደዷ ስለማይቀር እንግዲህ ያቃል ባህሪዋን ማለት ነው። እንዳትናደድ ነው ያን ነገር እያደረገ የነበረው እንጂ እሷን የሆነ ነገር ለመሸወድ አይመስለኝም። በደንብ አድርጋችሁ ለመረዳት ሞክሩ፣ ኦዲየንሱ ማለት ነው። በኮሜንትም በምንም ለማገዝ ሞክሩ። ምክንያቱም ማገዝ ትላችሁ ሰላም እንዲፈጥሩ፣ ምክንያቱም እንዳይለያዩ። አሁን አብዛኛውን ነገር የሚገርማችሁ ነገር
ኮሜንታተሮች በጣም የምትሰጡት አስተያየት ነገር ነው። ምክንያቱም እሱንም እሷንም የምትለዩበት ምክንያት እንደገና ደግሞ የእሱ ነኝ የእሷ ገዳፊ ነኝ የምትሉ ናችሁ። እናንተ ደግሞ አብዛኞቻችሁ እናንተ ደግሞ እንትን ልትሉ ትችላላችሁ እና ስለዚህ ማሽቃበጥ የለባችሁም። በአንድ ሆናችሁ አንድ እንዲሆኑ አድርጓቸውና የእነሱን ደስታ የምትፈልጉ ልጆች እና ስለዚህ ነገሮችን አስተካክለው በሰላም እንደሚመጡ ባለሙሉ ተስፋ ነን ብዬ አስባለሁኝ። ሁላችሁም ተወደዳችሁ ደግሞ ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑኝ። እወዳችኋለሁ።